ታዲት ነው ማገኝ ስለምወድሽ እኮ ነው አትፍረጅብኝ ሁለተኛ ብቻ ታቃለች ምክንያቱም የኪራ አባት ጽናትን የሆነ ሜንሽን ሰጥቷት ያን ሜንሽን ለማወጣት እንዲሁም ደግሞ የኪራ እናት ታማሚ እንደሆነች ስለተነገራት ነው ግን ይሄን ሁሉ እርግፍ አድርገው ትተው እንዲሁም ደግሞ ኪራ ይበልጣል ብላለች ጽናትዬ ምክንያቱም ከጽናት ወይም ደግሞ ከኪራ የሚበልጥ ላንዳቸው ማንንም እንደሌለ መስክረዋል የጽናት ሐሳብ በትክክል ኪራን አሳምኖት ታርቀዋለኝ ጽናትና ኪራ ከብዙ ግብግብ ከብዙ ውጣ ውረድ በኋላ የታረቁ ሲሆን የርቃቸው መንስኤ ደግሞ የኪራ እናት ትሆናለች ማለት ነው የኪራ እናት ካለችበት ትመጣለች ኪራ እናቱን ተከትሎ ወደ አያቱ ጋር ለመሄድ አስቦ ልብሱን ጠቅልሎ ነበር ነገር ግን እናቱም አያቱ እንደተሻላቸውና እሷም እየመጣች እንደሆነ ወደ ቤት ነግረዋለች እሱም ሐሳቡን ቀይሯልኝ እናቴ ከመጣች እኔ ምን ልሰራ ሄዳለሁ ብሏልኝ ምሩን በመፈለግ ላይ የተሰማሩት ምሩን አግኝተዋታልኝ ስለዚህ የጽናትና የኪራ መታረቅ አንደኛ ዋነኛው ምክንያት የኪራ እናትና እናቱ ብቻ ናት ነገር ግን ለጽናት የተሰጠ አባት የነገራትን እንዲሁም ደግሞ ኪራን አሳምና ሐሴትን እንዲያገባት እንድታደርግ የተሰጣትን ለማንም መናገር አልፈለገችም ነገር ግን ኪራ ጽናትን እንደሚወዳትና ወይም ጽናትን ደግሞ ኪራን እንደምትወደው እናትየዋ ታውቃለች የነገራት ሰው ማን እንደሆነ በማናቀው ኪራን ጠርታ እንደምትወዳት እንደምታፈቅራት እኔ በደንብ አውቃለሁ ልጅ ብለዋለች ነገር ግን ይሄን ነገር የሰማው ኪራ እንዴት አወቅሽ ማሚ ብሎ ይጠይቃታል የሚያደግንበት ያለፍንበት ነው ብለዋለች ስለዚህ ጽናትን ከኪራ የሚያረቃት አንዳችን ምክንያት አለመኖሩ ኪራን ደስ ብሎታል ጽናት የራቀችው በተልካሻ ምክንያት እንደሆነ ናሆሚ ሲነግረው ኪራ አላመነም የጠላችውና ፊቱን ያዞረችበት የበፊቱን ማንነቱን ትዝ ብሏት ልትበቀለው እንደፈለገች ነበር እሱ ያሰበው ጽናት በቀለኛ እንዳልሆነች እንዲሁም ደግሞ ኪራን እንደማትጠለው በተደጋጋሚ ኪራ ቢነገረውም ከሷ እስካልመጣ ድረስ እንዳላመንና ወደፊትም እንደማያምን ነው የሚናገረው ነገር ግን እውነቱ ሲነገረው ከሷ ማረጋገጥ ይፈልጋል እናቱም ስትነግረው አላመንም ነበር እናቱ አያቱን ጥላ የመጣችው ኪራ ትክክል እንዳልሆነ ስለሰማች ነው እናቱ ከመጣች በኋላ ኪራ በጣም ደስተኛ ሆኗልኝ እንዲሁም ደግሞ ያያዘነው የተከዘው እንዲሁም ደግሞ ውስጡ የተጨነቀው ነገር ለቆታል ስለዚህ ፊቱ ላይ የሚነበብበት ጭንቀት ቢሆንም ደስታም እየተነበበበት ይገኛል እናቱን ስላየ ደስተኛ ሆኗልኝ ጽናትም እናቱ ስለመጣች እናቱን ስላየ ደስተኛ ስለሆነ ጽናትም ተደስታለች የኪራ ደስታ ሁሌ ጽናትን ያስደስታታልኝ ምክንያቱም ሐሴትን የሚፈልጋት የኪራ አባት ነው እንጂ የኪራ እናት አይደለችም የኪራ እናት ሐሴት ምራቷ እንድትሆን ፍቃደኛ አይደለችም ነገር ግን የኪራ አባት እና የሐሴት አባት ጓደኛ ማቾች ስለሆኑ ልጆቻቸው እንዲጋቡላቸው ፈለጉ እንጂ እዚህ ውስጥ የኪራ እናት አንዳችም ነገር እንደሌለችበትና ይሄንን ወሬም ስሰማ አዲስ እንደሆነባት ነው የምታሳየው ምክንያቱም የኪራ አባት የሐሴት አባት ፍላጎታቸው እሱ ነበር ነገር ግን የኪራ እናት ግን ይሄንን ነገር በፍጹም እንግዳ ነገር እንደሆነባትና እንዴት ባሁን ሰዓት እንደዛ አይነት ነገር ይወራልኝ ሁሉም ሰው አድጓል ራሱን ያቃል የፈለገውን ነገር የፈለገውን ማፍቀር ይችላል ብላለች ጽናትና የኪራ መታረቅ እንዲሁም ደግሞ ፍቅራቸው የመመለሱ ዋነኛ ምክንያቷ እሷ ስለሆነች እኔ በጣም ተደስቻለሁ ኪራ እናት ኪራን በጣም ስለምትወደው አንድ ልጇ ነው ምንም መተኪያ እንደሌለው ታውቃለች ስለዚህ ኪራ የፈለገውና ያሰበው ነገር እንዲሆን ትመኛለች በአንድ ልጅ ድርድር አላቅም አንድ ልጅ ያሰበውንና የፈለገውን ነገር ማድረግ አለበት እኔ የምኖረው ለልጅ ነውና ማንም በፈለገው ልጅ እንዲመራብኝ እኔ አልፈልግም ብላለች
ኪራም በዚህ ደስተኛ ነው። ነገር ግን ጽናትን እንደዚህ እሱን ያስጠላትና አልፈልግህም ያለችበትን ምክንያት ማን እንደዛ እንዳደረጋትና እንድትል ያደረጋትን ሰው ቢጠይቃትም ፍቃደኛ ሆና አልመለሰችለትም። ምክንያቱም በአባትና በልጅ መካከል እንዲፈጠር የማትፈልገው ነገር አለና። ጋሼም እኮ አያውቁም ይሄን ነገር፣ ቢያውቁ ኖሮ እንደዚህ አይሉም ነበረ። ስለዚህ ስለማያውቁ ኪራ ፍቅረኛ እንዳለው እንዲሁም ደግሞ ብቸኛ ስለመሰላቸው ነው ይሄን ነገር የነገሩኝና እንዲሁም ደግሞ ሁለታቸውን እንዳግባባቸው የፈለጉት ብላለች ጽናት። ይሄንን ነገር ለቤተሰቡ ደህንነትና ለቤቱ ስትል የማታረገው ነገር እንደሌለ አሁንም ኪራን እንደምትወደው እንደምታፈቅረው መለየቱ ለደቂቃ እንኳን እንደሚያስቸግራት እንዲሁም ደግሞ መተኛት እንደማትችል ምክንያቱን እንድትነግረውና ለምን እሱን አይንህን ላፈር ያለችበትን ነገር ማወቅ ይፈልጋል። እሷ ግን አንገቷን አቀርቅራ በፍጹም አልናገርም፣ እኔ የማወራው ወሬ ሰውን ይጎዳል ብዬ ስለማስብ በአባትና በልጅ መካከል ቂም እንዲያዝ አልፈልግም እያለች ነው። የኪራ እናት ባሏን እንዲሁም ደግሞ የኪራን አባት በፊት በልጅነታቸው እንዴት አድርጋ አንከራታ በፍቅሯ እንዲሁም ደግሞ እንዳስቸገረችው ለኪራ ትነግረዋለች። ጽናትን በጥሞና እነሱን ያየች እናትና ልጅ በፍቅር አየተሻሹ እንዲሁም አስተኝተው ስለነበረ ጭኗ ላይ ጽናትዬ በቅናትም መንፈስ እናቴ ብትኖርልኝ የሚያስብል አስተያየት እያሳየቻቸው ቁጭ ብለው ይወያያሉ። እናት እንደሌላት በልጅነቷ እንደሞተች እና አባቷ አባትም ሆኖ እንዳሳደጋት ትናገራለች። ይህንን ነገር ኪራ ለእናቱ ይነግራታል። ጽናት እኮ ቤተሰብ የላትም፣ አባቷ ብቻ ነው እናትም አባትም ሆኖ ያሳደጋት ብሎ ይነግራታል እናቱ። እናቱም ከዚህ በኋላ ልጄ ነሽ፣ እኔም እንደ ልጄ ነው ማይሽ፣ ስለዚህ አንድ ልጅ ነው ያለኝ፣ አንቺም ከዛሬ ጀምሮ ልጄ ነሽ ብላታለች። እንስሰማ ጽናት እንባዋን መቆጣጠር አልቻለችም። ማንም እንደዛ ብሏት እንደማያውቅና ካሁን በኋላ ምራት ሳትሆን ልጅ እንደምትሆን ስታስብ ልቧ በደስታ ይፈነድቃል። ቃል ገብቻለሁ በእናቴ በመወዳት እናቴ ቃል የገባውልሽ፣ እንዲሁም አንቺን ደስተኛ አድርጌ ማንም ምንም ቢያወራ አንቺን ላልተውሽ ቃል የገባውልሽ፣ ውሸት መሰለሽ እንዴ? አንቺ ግን አታምኝም፣ እኔ የምለው የምታምኝ ነገር ያለ አይመስለኝም ይላታል። አባት ጽናት ከኪራ ጋር ያላትን ግንኙነት በሰማ ጊዜ እብድ ነው የሆነው። ምክንያቱም ኪብሮም የመጣ ጊዜ እንደዛ አይነት ጸብ የተፈጠረው እውነት ነው ብሎ ነው ያሰበው። ኪብሮም የነገረው ነገር ለኪራ አባት አንድ ነገር አለ፣ ጽናትና ኪራ የሆነ ግንኙነት እንዳላቸው፣ ነገር ግን ይፋ እንዳልወጣና ሚስጥር እንደሆነ ይህንን ሚስጥር እሱ እንዳወቀና ኪራ በሷ ጉዳይ ድርድር እንደማያውቅ ለአባትየው ደውሎ የነገረው ሲሆን የኪራ አባትም በዚህ ነገር ደስተኛ እንዳልሆነና እንዲሁም ደግሞ አንድ ልጁ የሆነ ደህና ቤት እንዲሁም ደግሞ የሀብታም ልጅ አግብቶ እሱም ሚስቱም ሀብታም ተብለው እንዲኖሩ የሚፈልግ ሰው ነው። ራኒው ኪራና የኪራ እናት እንደዛ አይነት አይደሉም። በብራቸው በሀብታቸው የማያስቡ ንጹህ የፍቅር ሰው እንደሆኑ ያሳያሉ። የኪራ አባት ግን አንድ ልጅ ነው መተኪያ የሌለው፣ መውለድ አለበት፣ ከወለደ ደግሞ ደህና ቤተሰብ ጨዋ ቤተሰብ ከተባለ ማንነታቸውን ከታወቀ ጋ ነው። ስለዚህ የልጅን ትዳር እኔ ነው የምመርጠው ብሎ ከሴትየዋ ወይም ደግሞ ከኪራ እናት ጋር ግብ ገጥመዋል። እሱ ድሮ ሲጋቡ በምን መንገድ እንደተጋቡ እያስታወሱ ለምን አሁን የልጃችንን ትዳር እኛ በራሳችን መንገድ ማድረግ እንፈልጋለን፣ እሱ የመረጠው እሱ የፈለገውን ለምን አያገባም ትላለች የኪራ እናት። የኪራ አባትም እኔ ለልጄ የሚሆነውን እኔ ራሴ አውቃለሁ፣ በልጄ ህይወት እንዲቀልድበት አልፈልግም፣ ማንም ይሁን ማንም ማንነቱ ቤተሰቡ የታወቀ ሰው ልጄን እድረዋለሁ፣ ማንም በልጄ አያገባውም ብሏል። ጽናትና ኪራ ቢታረቁም ቤተሰቦች አስጨናቂ ችግር ውስጥ ገብተዋል። በሁለታቸው ህይወት እየተከራከሩ ነው። የሁለታቸው ክርክር ለሁለታቸው ፍቅር
ድጋሜ የመደፍረስ ምክንያት እንዳይሆን በርጋታ እያሰበች ትገኛለች የኪራ እናት። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።